ዑመር ሊበድ ባሉ ሲሉ ፋጡማ ተነሳችና አገዘች ለባሏ በቀነ በኋላ ሲለምነው እንደገና ስጭኛሉ ዑመር በልመና ማለት ነው ቁርአን አትስጫለ ኡስታዙም ሰጣለሁ አለች የሆነ አነበቡ ዑመር ሰለሙ ለማንኛው አይዋ እንግዲህ ይህ ሰሃባ ነው ከ10ሩ ከተመሰከረላቸው እየነገሩን ያሉት አይደለ ዱንያ ላይ የጀነት ከተባሉ አንዱ ተማም ኸጧማ የዑመር አባት እሺ አሙ ነበር አጉቱ ነበር አሙ ነበር ወአኻሁ ባንዲ ጎን ወንድም ነው ባንዲ ጎን አኽ ነው ለኡሚህ በእናቱ በኩል ማን ነው ذلك لان عمرو ابن نفيل كان قد حلف على امراه ابيه የኸጧምን አባት የኸጧምን እናት ምን ይባላል ወይንም የእንጀራ እናቱን አግብቶ ነበር አባቱ ከሞተ በኋላ ከሱ ስለወለደ አጎቱ ነው ማለት ነው እና አስማ ቢንቱ አቡበክር ምን ትላለች ቃለት ረአይቱ ዘይድ ኢብኑ አምርን ልጁኛ ይቻለሁ ኑኑፈይልን ሙስሊም ينظروا الى الكعبه ካባውን ገደፍ ብሎ ያ ማዕሸረ ቁረይሽ የዘይድ ነፍስ በእጁ በሆነው ጌታ መላለሁ ማአስባ አሐዱ منكم على دين ابراهيم የነብዩ الله ابراهيم እንዲን ማንንም የተከተለ የለም غيري ከኔ በስተቀር ثم يقول ተዛምላል اللهم اني لو اعلم احب الوجوه اليك عبدتك በፈለገው ነገር ብታዘኝ እንዴ አንተ ያልከው ነገር ሁሉ ለማድረግ ዝግጁ ነኝ ነበር አላውቀውም እንጂ አላውቀውም ወካነ يصلي الى الكعبه የሚሰግደው ወደ ካባ ነበር ويقول ኢላሁ ኢብራሂም የኔ አምላክ እኮ የኢብራሂም አምላክ ነው ወዲኒ ዲኑ ኢብራሂም የኢብራሂም ዲን ነው وما كان ابراهيم يهوديا ولا نصرانيا وكان يحيي الموءودة በህፃንነታቸው የሚቀበሩትን ሴቶች ይታደግ ነበር يقول للرجل اذا اراد ان يقتل ابنته لا تقتلها ادفعها لي እኔ ሰጣለሁ ቢዝነስ ገንዘብ ልጅቷን አትቅበርብ ብሎ ልጅቷን ተሞት ያተርፋታል ታዲግ ነበር በጣም ይገርም ገንዘብ እየከፈለ ማለት ነው شوف حتى ተራዕራዓት ታደገች በኋላ በላውን ተፈለክ ዳራት እንግዲህ ተፈለክ በልጅነቷ ከሞት ታድጓት ማለት ነው انا روز ان زيد ابن عمرو ابن نفيل خرج الى الشام ወደ ሻም ድረስ ሁሉ ተንከራቷል ተውሂድ ፍለጋ ሉአይ ማነው አምር ብን ሉአይ ጣዖት ፍለጋ በሻም ዱአል በኢራቅ ዱአል አስመጩ ወደ መካ ይሄ ደግሞ ተመካ ተነስቶ ይሄ ተውሂድ ፍለጋ ሱብሃንአላህ ያኛው ተመካ ተነስቶ ጣዖት ፍለጋ በጣም ይደንቅ ነው يسأل عن الدين ويتبعه ونتن لمكتل يهري طيق نبر فلقي عالما من اليهود عندي ايهود عالم اغنيه فسأله عن دينهم امنتاچو እንዴት ነው ብሎ ጠየቀው فقال اني لعل